የማያስጠልሉ ጃንጥላዎች። ሳኦል የወረወረው ጦር ዳዊትን ያልመታው የሳኦል የመወርወር ብቃት ማነስ ወይ ደግሞ የዳዊት ራስን ከተወረወረ ጦር የመከላከል ብቃት አይደለም። ይልቁን የእግዚአብሔር ጥበቃ፣ ምሕረትና ከለላ ነው። ለዚህ ነው ዳዊት በመዝሙረ ዳዊት 18 ላይ ከሳኦል እጅና ከጠላቶች ሁሉ እጅ እግዚአብሔር ባዳነው ቀን ለእግዚአብሔር የሚከተለውን መዝሙር የዘመረው። አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር ዓለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የዓመፅ ፈሳሽም አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኹ። ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮው ገባ። ምድርም ተንቀጠቀጠች ተናወጠችም፣ የተራሮችም መሠረቶች ተነቃነቁ። እግዚአብሔርም ተቈጥቶአልና ተንቀጠቀጡ። በቁጣው ጢስ ወጣ፣ ከፊቱም የሚባላ እሳት ነደደ። ስምም ከእርሱ በራ። ሰማዮችን ዝቅ ዝቅ አደረገ ወረደም። ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በንፋስም ክንፍ በረረ። መሰወሪያውን ጨለማ አደረገ፣ በዙሪያውም ድንኳኑ በደመናት ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትና በረዶ የእሳት ፍምም አለፉ። እግዚአብሔርም ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ። ፍላጻውን ላከ፣ በተናቸው፣ መብረቆችን አበዛ፣ አወካቸው። አቤቱ ከዘለፋ ከመዓትህም መንፈስ እስትንፋስ የተነሳ የውኆች ምንጮች ታዩ፣ የዓለም መሠረቶችም ተገለጡ። ላይ ሰደደ ወሰደኝም፣ ከብዙ ውኆችም አወጣኝ። ከብርቶች ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋዬ ሆነ፣ ወደ ሰፊ ስፍራም አወጣኝ። ወዶኛልና አዳነኝ። ዛሬም እግዚአብሔርን ለሚጠባበቁ እንደ ሐሳቡ ለተጠሩ እግዚአብሔር ጋሻቸው ነው። በዘፍጥረት 15 ቁጥር 1 ላይ እግዚአብሔር አብርሃምን አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው አለው። ቃየን የገዛ ወንድሙን ከሜዳ አውጥቶ እንደገደለው፣ ሳኦል ዳዊትን ለመግደል እንዳሳደደው፣ ዳንኤልን በሐሰት ከሰው ከአንበሳ ጉድጓድ እንደከተቱት፣ ሦስቱን ዕብራውያን ወጣቶች ጠፍንገው አስረው ከእሳት እንደጨመሯቸው፣ የገዛ ወንድሞቹ ዮሴፍን ለባርነት እንደሸጡት፣ የኢየሱስ ደቀ መዝሙር የሆነው ይሁዳ ኢየሱስን ስሞ አሳልፎ ለሞት እንደሰጠ፣ ዛሬም እኔና እናንተ በምንኖርባት ይህች ጊዜያዊ በሆነች ምድር እጅግ ብዙ ጦር ወርዋሪዎች ሞልተዋል። ሆኖም ግን የቀደሙ አባቶቻችንን ታድጎ እሱ ራሱ ያስጀመራቸውን ተልእኮ እጃቸውን ይዞ እንዳስፈጸማቸው ምን ጋሻ ነኝ ያለ ዳዊትን ከብዙ ከተወረወረ የጠላት ጦር ምሽግ ሆኖ ጋርዶ የታደገ እግዚአብሔር ዛሬም ዓለትነቱን፣ ጋሻነቱን፣ አባትነቱን፣ እረኝነቱን አልተወም። በኢሳይያስ 40 ከቁጥር 29 እስከ 31 እግዚአብሔር ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝት ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም እንደሚል በምሳሌ 30 ቁጥር 29 ሽኮኮች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ እንደሚል ሊያድኑን ከማይችሉ ያድኑናል ብለን ከተጠጋናቸው ወይ ደግሞ ያስጠልሉናል ብለን ከተጠለልናቸው ከተቀደዱ ጃንጥላዎች ዞር እንበል። ስለዚህም በምሳሌ 18 ቁጥር 10 የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ከፍ ከፍ ሊያደርገን ወደሚችል ወደ እግዚአብሔር ቀጠሮ ሳንሰጥ ነገ ከነገ ወዲያ ሳንል ፈጥነን አሁኑኑ እንሩጥ።